ከኃጢአት ማስተሰረይና ከኃጢአት ማዳን የማስራ እንደሆነ አይሁዳውያኑ ያውቃሉ። አንዳንዴ ትዝ ይላችሁ ከሆነ ምሳሌ ሲናገር ይገባቸዋል። ለምሳሌ በማርቆስ ወንጌል መጽሐፍ ምዕራፍ 12 ላይ ጌታችን ኢየሱስ ክርስቶስ አምላካችን ምን አለ? በምሳሌ ነገራቸው። አንድ ነገር በምሳሌም ይነግራቸው ጀመር ይላል ማርቆስ 12 ማለት ነው። ከዛ አንድ የወይን አትክልት ተከለ ማለት ነው። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ በመቃያ ማሰለት፣ ግንብ ሰራና ለገበሬዎች አከራይቶት ወደ ሌላ ሀገር ሄደ። ምሳሌ ነው እየነገራቸው። ከና በጊዜው ከወይን አትክልት ፍሬ ከገበሬዎች እንዲቀበል አንዱን ባሪያ ላከ። ማነው አንዱን ባሪያ ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ ባዶውን ሰደዱት። ዳግመኛም ሌላውን ባሪያ ወደ እነርሱ ላከ። እርሱንም ወግረው ራሱን አቆሰሉት፣ አዋርደውም ሰደዱት አላቸው። ምሳሌ ነው፣ ልብ በሉ። ሌላውንም ላከ። የኢየሱስ ምሳሌ ነው ብራዘር። ይሄ የአንድ ፓስተርና የአንድ ጳጳስ ምሳሌ እንዳይመስል፣ የጌታ ምሳሌ ነው። እዛ ሌላውንም ላከ፣ እርሱንም ገደሉት። ከሌሎቹ ብዙዎቹ እያንዳንዱ ደበደቡ፣ አንዱንም ገደሉት አላቸው። የሚወደው አንድ ልጅ ነበረው፣ ልጄንስ ያፍሩታል ብሎ ከነሱ በኋላ እርሱን ላከ አለ። እነዚህም ገበሬዎች ግን እርስ በርሳቸው ወራሹ ይህ ነው፣ እንግደለው፣ እርስቱም ለእኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይኑ አትክልት አውጥተው ወደ ውጭ ጣሉት ይላል። ከኢየሩሳሌም ከተማ ውጭ ማለት ነው። የወይኑ አትክልት የተባለው በኢሳይያስ መጽሐፍ ምዕራፍ 5 ላይ የእስራኤል ቤት ነው፣ ኢየሩሳሌም። ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት ማለት ዕብራውያን 13 ኢሳይያስ 5 ላይ ስለ ወይኑ በሚናገርበት ክፍል ላይ የወይኑ አትክልት ተብሎ የሚባለው ኢየሩሳሌም። ከከተማ ውጭ ነው አውጥተው የገደሉት፣ ወደ ውጭ ጣሉት ብሎ ይላል። ከበር ውጭ መከራን ተቀበለ ብሎ ያለው የዕብራውያን 13 ላይ ማለት ነው። ኦኬ ንጹህ እንደም እዛ ከተማ ውስጥ ከተማይቱ ንጹህ ናትና ምናምን ነገር ብሎ በማለት እንዳይረክስ ማለት ነው። ከተማቸው እንዳይረክስ ረክሰዋል። ኦልሬዲ ጻድቁን ጌታ አሳልፈው ሰጥተው እሺ ጣሉት ካለ በኋላ እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይኑን አትክልት ለሌሎች ይሰጣል። ምሳሌ ነው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ይህንን መጽሐፍ አላነበባችሁምን አላቸው። ምሳሌውን ነገራቸውና ከብሉይ ኪዳን መጽሐፍት ላይ ከመዝሙር መጽሐፍት ላይ ጠቅሶ ማለት ነው። አባቱ ዳዊት የጌታችን የኢየሱስ ክርስቶስ አባት ዳዊት በስጋ አባቱ ስለሆነ ማለት ነው። አባቱ ዳዊት ወይ ደግሞ አባትየው ስለ ልጁ ስለ መሲሁ ስለ መሲያው ስለ የሽዋ ዳዊት የተናገረው ትንቢት ማለት ነው። አላነበባችሁምን ካላቸው በኋላ ከዛ የሚለውን ይዩት። በጣም ምንም ሳይተረጉምላቸው ምሳሌውን ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ፣ ነገር ግን ሕዝቡን ፈርተው ትተውት ሄዱ ይላል። በጣም ነው የሚገባቸው ስለ ብራዘርዬ፣ ምሳሌም ነገርም ተንኮልም በጣም ነው የሚገባቸው። ምን ማለትህ ነው ብለው እነ ጴጥሮስ ናቸው። ህዝቡ ከሄደ በኋላ መምህር ሆይ ምሳሌውን ተርጉም ለኛ አልገባንም ብለው የሚሉት እነ ጴጥሮስ ናቸው። እዛው ህዝብ መካከል ሆነው እርግጥ አሳ ሲያጠምዱ ነው የኖሩት፣ ግን ምንም የሚያውቁት ነገር የለም። የቤተሳይዳ ሰዎች ናቸው። ወንድምየው እንድርያስ፣ ያዕቆብና ዮሐንስ፣ ሌሎቹም ከምን እንዳመጣቸው ራሱ እነ ማቴዎስ ይታወቃሉ። ከቀራጭ ማቴዎስ ከቀራጭ ነው። ዮሐንስና ያዕቆብ ከገሊላ ባህር ነው፣ አሳ አጥማጆች ናቸው፣ ፊሸርማን ወንድማማቾቹ። ሌሎቹ ጴጥሮስና እንድርያስ ወንድማማቾች ናቸው፣ የቤተሳይዳ ሰዎች ናቸው፣ አሳ አጥማጆች ናቸው እነሱም። ማቴዎስ ቀራጭ። ሌሎቹ ሳነ በርተሚዮስ ማነው? በርቶሎሜዎስ የተባለው ታዲዮስ የተባለው ፕሮፌሽናቸው ምን እንደሆነ እንኳን አይታወቅም። ግን በቃ የዚህ ዓለም ሞኝ ነገር የተናቁትን ነገር መረጠ ይላል። አባቶች ብለህ ስንትል ከእነሱ ጀምርልኝ። እነሱን ቁጭ አድርጎ ምናምን ነገር የሚባል አባትን የቤተክርስቲያን አባቶችን እናከብራለን በየትኛውም ዘመን። አሁን እንኳን ያሉትም በቤተክርስቲያን እናከብራለን እንኳን። እነሱ ናቸው ስላልገባቸው ተርጉምልን ይሉታል። የምሳሌውን ትርጉም ንገረን ይሉታል። እነኚህ ግን የምሳሌውን ትርጉም ንገረን ብለው ሳይሉት ይገባቸዋል ሲያወራ። ልክ እንደዚሁ ሁሉ ኃጢአትን ማስተሰረይ
ብሎ የሚባለውን ከኃጢአታቸው ያድናቸዋል ብሎ ቅዱስ ገብርኤል የተናገረው የጌታ እናትን ነጥሎ ራሱንም ሳያስገባ ዮሴፍንም ሳያስገባ የብሉይ ኪዳን ነቢያትንም ሳያስገባ የአዲስ ኪዳን ሐዋርያትንም ሳያስገባ ሌሎች የተባሉትን ሁሉ ጭምር ማለት ነው። የኃጢአት ስርየት በማን ነው? በሊቀ ካህኑ። ሊቀ ካህኑ ማን ነው? ጌታችን ኢየሱስ። ጌታችን ኢየሱስ ራሱ ማን ነው? አምላክ እና ሰው። ስለዚህ አዳኝ ማን ብቻ ነው? የኃጢአት ስርየት ማን የሚሰጠው ማን ብቻ ነው? በቃ እስኪ ናግባና ማርያም የኃጢአት ስርየት ትሰጣለች ብሎ የሚል መጽሐፍ ቅዱስ ላይ የተጻፈ አምጣ። የለም። አንተ ልጅ ኃጢአት ተሰረየችልህ ብሎ ሲለው እኮ ነው። ይህ ሰው ስለምን ይሳደባል እኮ አሉ። ስለምን ይሳደባል? ስድብ ነው የሚሳደበው አሉ። ለምን ይሳደባል አሉ። ኃጢአት ተሰረየችልህ ብሎ ማለት መሳደብ ነው አይደል? ማቴዎስ ወንጌል መጽሐፍ ምዕራፍ 9 ላይ በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ አለው። አይዞህ ኃጢአትህ ተሰረየችልህ አለው። አሁን በዚህ ሰዓት ላይ አሁንም ቅድም ምሳሌው ሲናገር እንደገባቸው አሁንም ገባቸው የሆነ ነገር። ቆይ ከዛ ምን አሉ? እነሆ ከጸሐፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ስድብ ነው የሚል ኢየሱስ እየተሳደበ እኮ ነው። እያያችሁት ነው። የሺዋ ተሳደበ እኮ ብለው ማለት ነው። ተሳደበ ኢየሱስ ተሳደበ ወይ? በኤርምያስ መጽሐፍ ምዕራፍ 6 ቁጥር 10 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ይላል። ሃሌሉያ! እግዚአብሔር ስሙ ይባረክ። 6:10 ላይ ምን እንደሚል ታውቃለህ? ኤርምያስም እንደዚህ ነበር አበሳውን ሲያሳዩት የነበሩት ማለት ነው። 6:10 ኤርምያው ይሰሙኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማት አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ነቢያቱ እንኳን ሲናገሩ ተሳድቧል ብለው ማለት አይደለም። ራሱ አምላክ ወርዶ በስጋ አምላክ ወርዶ በመካከላቸው እየተመላለሰ በድንኳኖቻቸው አድሮ ሲናገር ይሳደባል። ኧረ ይሳደማ። ይሄ ኢየሱስ ክርስቶስ የምትሉት ከገሊላ ናዝሬት መጣ የምትሉት ነቢይ ነው የምትሉት እሱማ ሙልጭ አድርጎ እኮ የሚሳደበው ብለው ምን ስላለ ካፉ እኮ ተንኮል ያልተገኘበት እኮ ነው። የኔ ጌታ ስም ይባረክ። ተንኮል አልተገኘበትም፣ ግፍንም አላደረገም። ኢሳይያስ እንደዚህ ነው የጻፈለት። በአንደበቱም ስተት በሰውነቱም በሕይወቱም ቅንጣት ያክል በደል አልተገኘበትም። ስለ ኃጢአት ከየትኛው ትከሱኛላችሁ አለ። ቅንጣት ያክል እኮ ማለት በዚህ በነጭ ወረቀት ላይ ዶት እዚህ ጋር አስቀመጥኩ አይደል? እንደዚህ ካሜራውን ስለቀረብኩ ነው ያሳየሁት። እያራኩት ብሄድ ጽሁፉን ብቻ ነው የምታዩት፣ እሷን ግን አታዩትም በአጉሊ መነጽር ካልሆነ በስተቀር። የፈለግከውን አጉሊ መነጽር ማድረግ ኢየሱስ ላይ እየለጠጥከው ዙም እያደረግክ ብትሄድ ቅንጣት ያክል አታገኝበትም። ኢየሱስ ነውር የለበትም፣ ለባህሪውም አይመጥንም፣ ንጹህ ነው። ሂዝ ሆሊ ቅዱስ ነው። ይሳደባል አሉት። ማ በልባቸው ማለት ነው። በልባቸው ነው ያሉት አሉ። በልባቸው በልባቸው ነው ይሳደባሉ። ባፋቸው አላወጡትም።
ይህ ማልም ያለ ተሳዳቢ እንዲህ በለው በልባቸው ሲያወሩ ከዛስ ላየው የኔ ጌታ ለዘላለም ስም ይባረክ። ፍጡር ነው ብለህ የምትለው ኢየሱስ ፍጡር እንዳይነ ላሳያ። ኢየሱስም ሐሳባቸውን አውቆ በልባቸው ያሰቡትን፣ አዎ በልብ የምታስበውን የሚያውቅ ሰው አለ እንዴ? ግምት አልሆነ በስተቀር እንደዚህ እኮ ነው አሁን የሚያደርገን አንዳንዶች አይደል? አሁን እንዴት አደራችሁ ብሎ ቢል ዳንዬ መጥተው ሰሙ ደግሞ ወንድሜ ሰሙ ደግሞ እንዴት ዋላችሁ ብሎ ቢል እነዚህን መሰሪዎች አያችኋቸው? እንዴት ዋላችሁ ብሎ ያለው ቃል ውስጥ እኔ እንትን ስል ተንኮል አለበት ብለን ሰላምታ ለመተርጎም የምንሄድበት ርቀት ጠርቶ እንኳን ለምንድነው እንዴት ዋላችሁ ብለህ ያልከው? አይ እንዴት ዋላችሁ ብለህ ስትል ድምፀትህ ላይ እኔ አውቀዋለሁ የልብህን እኮ አውቀዋለሁ፣ ዳንኤልም አውቃለሁ፣ ሰሙም አውቃለሁ ብሎ ኤርሚያስም ብትሆን እያንዳንድን አውቃለሁ ብለን እኮ የምንለው እኛ። እንዴት አወቅን ወንድምዬ? በምንድን ያወቅከው? ሰላምታን ለመተርጎም የሰውን የልብን ሐሳብ የሚያቅማ ብቻ ነው። ቴንኪው ሎርድ የኔ አባት። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ የመጨረሻው ቁጥር ላይ እንደዚህ ይላል፣ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ተአምራት ባዩ ጊዜ ብዙ ሰዎች በስሙ አመኑ። በእግዚአብሔር ልጅ ስም። ይኸው ነው ክርስትና፣ በስሙ ማመን ነው። በስማቸው ብሎ የሚል የለም፣ በስሟ የሚል የለም። ብራዘር በስሙ አመኑ። ከዛስ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ሰዎችን ሁሉ፣ እያንዳንዱን እስራኤላዊ፣ እያንዳንዱን አረባዊ፣ እያንዳንዱን እዚህ ምድር ላይ ያለ ሁለት እግር ያለው ጭንቅላት እግዚአብሔር ፈጥሮለት እጅ ሰርቶለት እግሩ የተውተረተረ የሚራመድ እያንዳንዱን ያውቃል። እያንዳንዱን ሁሉን ካወቀ እሱ ምንድነው ማለት ነው? አቤት እስኪ አምጣልኝ ሁሉን የሚያውቅ ፍጡር እስኪ ጥራልኝ። ቡዳ፣ ሂንዱዝም፣ መሐመድ አንድ ጥራልኝ። አንድ የአይን ምስክሮች የሆኑት ሐዋርያት እንደዚህ ነው የጻፉለት። ዳርያስ ስለ ብራዘር ሁሉን ያውቅ ነበር ካለ በኋላ ስለ ሰውም ማንም ሊመሰክርለት አያስፈልገውም። አረ ጌታ ሆይ ስለማታውቃት ነው። መሲን እኮ አታውቃትም። በእውነት እንዴት አይነት መሰሪ መሰለችህ። ማኪን አታውቃትም። እንዴት አይነት ክፉ መሰለችህ። ዳንኤልና ሰሙነ ስለማታውቃቸው ነው። እኔ ብዙ ጊዜ ቲክታክ ላይ አብሬ ሳገለግል አይቻቸዋለሁ። ሰው መሰሉ እንዴ ብሎ የሚል የሰው ምስክርነት አያስፈልገውም። መሲንም ያውቃታል፣ ማኪንም ያውቃታል፣ ሐናንም ያውቃታል፣ ሰሙንም ያውቀዋል፣ ዳንኤልንም ያውቀዋል፣ ኤርሚያስንም ያውቀዋል። አረባዊ ይሁን ያውቃል፣ አይሁዳዊ ይሁን ያውቃል፣ አውሮፓ ይሁን ያውቃል፣ ካናዳዊ ይሁን ያውቃል። በሰባቱም ክፍለ ዓለማት ላይ በባህር ደሴቶች ላይ ባለ በመልኩና በአምሳሉ ከምድር አፈር ያበጀው የሕይወትን እስትንፋስ በአፍንጫው ውፍ ያለበት እያንዳንዱን ሰው ደግሞ የሚያውቀው ታውቃለህ፣ በልባችን ገና ያለውን ሁሉ ነው የሚያውቀው። በልብ ያለውን ያውቃል። አየህ፣ ይሄ ማለት እርሱ ጌታችን ኢየሱስ እግዚአብሔር ወልድ ነው። ጠጣው ይሄን የጽድቅ እውነት። ይሄን የኛ ጌታ በስላሴ አካላት ውስጥ አብ የሚያውቀውን ሁሉ ወልድ ያውቃል። ወልድ የሚያውቀውን ሁሉ መንፈስ ቅዱስ ያውቃል። መንፈስ ቅዱስ የሚያውቀውን ሁሉ
አብም ወልድም ያውቃሉ። ወልድ የሚያውቀውን መንፈስ ቅዱስም አብም ያውቃል። የተሰወረ ነገር የለም። የመበላለጥ ነገር የለም። የመቀዳደም የሚባል ነገር የለም። ጠጣው ይህንን የጽድቅ ትምህርት። ስለዚህ ማን ሊመሰክርለት ማንም አያስፈልገውም ነበረና ይላል። አይተማመናቸውም ነበር። ራሱ ኢየሱስ ማለት ነው ጌታችን በሰው ያለውን ያውቅ ነበርና ምስክርነት አይሻም ማለት ነው። እኔ አሁን ብዙዎቹን ስለማላቅ አንዳንዶቹ መጥቶ እንደ እንትናን አታውቀውም ኧረ ተጠንቀቀው ምናምን ነገር ብለህ ትለኛለህ። እኔ ነው የምትለኝ። ለጌታ ግን ተጠንቀቃት ይችን ሴትዮ ተብላ አይባልም። ጌታ ኢየሱስ ሆይ ተጠንቀቃቸው እባክህ እባክህ ምልህ እንደው ተጠንቀቀው ተብሎ አይባልም። ራሱ ሁሉን ያውቃል። ሰየኔ አባት ደስ ያሰኛል እኮ ደስ ያሰኛል። ቃልህ ለዘላለም ስም ይባረክ። እና ኃጢአት ተሰረየችልህ ብሎ ሲለው ይሳደባሉ። ከዛ በልባቸው ነው ይሳደባል ያሉት። በልባቸው ንግግሩን ያወሩት ልባቸው ውስጥ ነው። በአፋቸው ገልጠው እኔ ሳወራ አሁን እናንተ እንደምሰሙ እንደዛ አልተናገሩም። ከንፈራቸው እየተንቀሳቀሰ እዛው በልባቸው ውስጥ ነው። ይህ ሰው ይሳደባል። ልክ የቢታንያው ሰው ትዝ ይላችኋል? ያ ስምዖን የሚባል ለምጻም እና አልዓዛር መንደር ጌታ በዛ ያልፍ ነበርና ቢታንያ ብዙ ጊዜ ይመላለሳል እና አልዓዛርና እነ ማርታ እነ ማርያም መንደር እና እዛ ስምዖን ቤት ጌታ ኢየሱስን ተጠራ። ለምን? ምሳ ብላ መምህር ረቡኒ ዛሬ ምሳኔ ቤት ነህ ብሎ ማለት ነው። ሰው ግን ከዚህ ምሳ ጋር አብሮ ምን አለ? የተዶለተ ዱለት አለ። ተዶልቷል። ምን እስኪ እውነተኛ ነብይ መሆኑን አረጋግጣለሁ ብሎ ነው የጠራው። እውነተኛ ነብይ ነው? ነብይ አይደለም። እና እኔ በቤቴ ጠራዋለሁ። ምሳ ይብላ ብዬ እግረ መንገዴን ቼክ አድርገዋለሁ። መስቀለኛ ጥያቄ በአይሁዳውያን በወቅቱ እንደሚጠየቅ እንጠይቀዋለን ብሎ ማለት ነው። ጌታም ዘኬዎስም ሲጠራው ይገባል፣ ስምዖንም ሲጠራው ይቆማል። የኔ ትሁት የኔ ዋህ እኔ ዋህ በልቤ ትሁት ነኝ አለው። ዘኬዎስም ይጥራው ይገባል፣ ቀራጭ ቢሆን። ስምዖንም ሲጠራው ይሄዳል፣ በርጦሜዎስም ሲጠራው ይቆምለታል። አይነ ስውሩ ማለት ነው። እዛ ኢያሪኮ ላይ ማንም ይጥራው። የመቶ አለቃውም ሲጠራው ይሄዳል። ከቤቴ ጣሪያ በታች አትገባ ብሎ ሲለው ይቆማል፣ ደግሞ ይታዘዛቸዋል። አምላክ ወርዶ አትምጣ ቤቴ መግባት አይገባም ብሎ ሲለው ቃል ብቻ ተናገር ብሎ ሲለው እዛ ሆኖ ብላቴናውን ይፈውስለታል። እንዴት አይነት ትሁት አምላክ ነው! ወይ ዘር ትውልዴ እኮ ይገዛለት ነው ብዬ የምልህ። ይህንን እውነት ዘመኔን ሁሉ አምነዋለሁ፣ አምኜም ድብ እንላለሁ፣ እሞታለሁ ማለት ነው። ከዚህ እውነት ወደ ግራም ወደ ቀኝም አልልም። ትህትናው የሚማርከኝ ጌታ ተጠራ። የተዶለተበት ቼክ ሊደረግ ነው። ምሳት ብላት ብሎ ነው ስምዖን ቤት። ስምዖን የቢታንያ በማዕድ ተቀምጠው ሳሉ ትዝ ይላችኋል ያቺ ሴት መጣችላ እዛ የአልባስጥሮስ ሽቷን ይዛ ያው ታውቁታላችሁ መጽሐፍ ቅዱስ የምታነቡ ሰበረችው። የጠርሙሱን መጽሐፍ ቅዱስ ተማሪዎች እንደሚናገሩት አንዳንድ የአርኪኦሎጂስት ጥናት ተመራማሪዎችም አገኘኑ ብለው የሚሉት አይነት ነገር አለ። ጠርሙሱ ሽቶ ያለበት ጠርሙስ እንደዚህ ቀጭን ነው አንገቱ አሉ። ልክ እንደዚህ እንደ ብርሌ አይነት ነገር መስሎ ቀጭን ነው እና እሱ ፓርት ላይ ነው የሰበረችው ነው የሚሉት።
ለመክፈት እንኳን ትራች ቀሽ አርጋው እግሩ ላይ አፈሰሰችለት። ይሄን ከማረጓ በፊት ግን እንደገባይ ታለቅስ ነበር። ማዕድ ላይ አይደለም የተቀመጠችው። እነሱ ማዕድ ላይ ተቀምጠዋል። አየህ፣ እነሱ ማዕድ ላይ ተቀምጠዋል እየበለ በላ ኢየሱስ እስቲ ስታስተምር ጥሩ ታስተምራለህ ምናምን ነገር እያለ ማለት ነው። ግን የጠራው ምሳ ኢየሱስ ስለራበው ሊያበላው ሳይሆን እግረ መንገዴን ቼክ አደርገዋለሁ ብሎ ነው። ነቢይ መሆኑን አለመሆኑ ችግር የለውም መርምር። ነቢይ ለምን ነቢይ ብቻ አምላክ መሆኑን አለመሆኑ ለምን አይመረምሩም ነበር? መመርመር ነበረባቸው። ምርመራ አይፈራም ጌታ ይስልህ። ምርመራ አይፈራም። ኑና እንዋቀስ እኮ ብሎ የሚጠራ እኮ ጌታ እኮ ነው። የሰው ልጆች ኑ እንዋቀስ ይላል። ማንንም አይፈራም ስለ ፕሮቴስታንት ቢሆን አይፈራ፣ አይሁድ ቢሆን አይፈራ፣ ኦርቶዶክስ ቢሆን አይፈራ፣ ካቶሊክ ቢሆን ሙስሊም፣ የዓለም ህዝብ አይደለም። ቅዱሳን መላእክት ራሱ ተባብረው እርኩሳንም መላእክት የተባሉት ዲያብሎስና ሰራዊቱም ተባብረው እሱ ላይ ቢዶሉቱ ምንም አናመጣም እኮ አልኩ። ምንም ማለት ምንም እና ምሳ ብሎ ነው የጠራው፣ ግን ቼክ ለማድረግ ማለት ነው። እናስ እዚህ ያለ ነው እንግዲህ መታ ከሰበረችው በኋላ ምን አለ ይላል። እንደዚሁ አሁን ማቴዎስ ወንጌል መጽሐፍ ምዕራፍ 9 ላይ ሐሳባቸውንም አያደን በልባቸው ይሳደባል ብለው ሲሉ ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? በልባችሁ ክፉ ታስባላችሁ። እንዴት አወቅ? ደንግጠው አይደነግጡ? በልብ ያለውን ማን ያውቃል? የሰው ልብ እኮ ማን ያውቀዋል? እጅግም ክፉ ነው እኮ ነው ብሎ የሚለው በኤርምያው መጽሐፍት ላይ ምዕራፍ 17 ማን ያውቃል? አየህ፣ አምላክ ስለሆነ ነው ያወቀው። አታምታታም ስል ብራዘር፣ እዚህ ኢየሱስ አምላክ አይደለም ብለው ለሚሉ ማለት ነው ዳር ነው የምናስይዝህ። ይህንን የጽድቅ እውነት ገፍትራ አትጥለውም። ይህንን የጽድቅ ቃል ማለት ነው። ልባቸው ታስባላችሁ ካለ በኋላ ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሄድ ከማለት ከማናቸው ይበልጣል አላቸውና እንደውም በምድር ላይ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው አታውቁምን? ለሰው ልጅ የተባለ ማን ነው? ራሱን የሰው ልጅ ብሎ የሚጠራው። ልብ በሉ። በዚያንም ጊዜ ሽባውን ተነሳና አልጋህን ተሸክመህ ወደ ቤት ሂድ አለው። ተነስቶም ወደ ቤቱ ሄደ ይላል። ከዛ ልክ ይሄ የልባቸውን ማወቅ እዛ ስምዖን ቤት ማለት ነው። የቢታንያው ስምዖን ቤት ገብቶ ምሳ የተጠራበት ማለት ነው። አይ ሰው እኮ በጣም መቼ አለማወቅ በጣም እኮ ነው። አለማወቅ በጣም ደፋርም ያደርጋል። በጣም ደግሞ እስቲ ቀስ ብለን መርምረው ብሎ ማለት ነው። ይህ ሰው ግን ነብይ ይመስልሃል? ኧረ እኔ አይመስለኝም። እውነትህን ነው። አይ እኔ ግን የሆነ ተጠራጥሬዋለሁ። የሚያደርገው ነገር ልክ እንደ ኒቆዲሞስ የተጠራጠረዋል። አይ እኔ አይመስለኝ። እኔ ግን እኔ ግድ የለም እኔ እንደ ሌሎቹ አይደለሁም። በዚህ ሁለት ሀሳብ ውስጥ እያሰነከሱ እያለ ለምን ግን ጠርተን ግን አንጠይቀውም? አንዳንዶቹ ቀጥታ መጥተው እያስተማሩ እያሉ ይጠይቁታል። ሉቃስ ወንጌል መጽሐፍ ትዝ ይላችኋል? ምዕራፍ 21 ላይ ትዝ ይላችኋል? መጥተው ቸር መምህር ሆይ ብለው ያሉት ማለት ነው። በእውነት በሰው ፊት እንደማታደላ ትምህርትን ታስተምራለህ፣ ግን እንደ ሕጋችን ለሮማ ቄሳር ግብር መክፈል ተፈቅዷል። በዚህ ጉዳይ ላይ የምትለው ነገር አለ አሉት። ይህን ሲሉት ግን እስራቸው የሮማውያን ፖለቲከኞችን አቁመው ነው ቤተ መቅደስ ውስጥ አስገብተው። እሱም ሀሳባቸውን አውቀው ይላል እዛ ጋ ጽሕፈቱን አሳዩኛል። መልክና ጽሕፈቱ የማን ይመስላለህ ብሎ ለህዝቡ ነው የጠየቀው።
የቄሳር ሲሉ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ። እንጠይቅህ አንድ ጥያቄ። ቆይ ከጀመርን አይቀር ለምን አንጠይቅም? በማን ስልጣን ነው ግን ይህን እንደዚህ የምታደርገው አንተ? ማን ነው ስልጣንስ የሰጠህ? ማለት ምን ማለት ነው ታውቃለህ? ማን ነው ከቤተ መቅደሱ አካባቢ ደብዳቤ የጻፈልህ? ለጳውሎስ እንደተጻፈለት ሰውን ለማስገደል እንደተጻፈለት ለአንተ አገልግል ብሎ ማን ነው ደብዳቤ የጻፈልህ? የት ነው የተማርከው? አሁን አንዳንድ አይሁዳውያን ይመጡና ኢየሱስ ክርስቶስ ራባይ ማነው ራሺ ነው ማነው ጋር ተምሯል ይላሉ። ዳርያዥ የጥዬ አልተማረም። ያም ሚሽናና ገማራ ታልሙድ የሚባል ተረት ሁሉ ጭምር በዛን ዘመንም የተጻፈ በዛን ዘመን አለ። ከዛም በኋላም ነው ተጻፈ ተብሎ የሚባለው። ግን ከዛ ፊት የነበረ የባቢሎናውያን ታልሙድ የሚባል አለ። ታልሙድ ሊማር ነው ራባይ ጋር የሚሄደው። በቃ እርስ በርስ አያዝም። አንዳንዶቹ ደግሞ ግብፅ ሀገር ሄዶ ጥንቆላ ተምሮ መጣና በጥንቆላው ነው ያስገረማቸው ብሎ አቤት የሰው ልጅ ድፍረት! አቤት የሰው ልጅ ድፍረት! ሌሎቹ ደግሞ ሲምትላላቸው አይሁዳውያን ብለስ አይ ቤተ መቅደስ ውስጥ የያህዌ ስም ነበረና ስሙን ሰርቆ እጁ ላይ አስሮ በዛ ነበር ታምር ሲያደርግ የነበረው። አቤት 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 ጌታ ምሕረትህ ምን ይባላል? እኔ በሆን በሱ ቦታ ይህንን እንዲያለኝን ህዝብ ጠራርጌ በአንድ ቀን ወደ ሲኦል ነበር ማወርደው። አቤት የጌታ ምሕረት! አቤት የጌታ ምሕረት! ይወራል አልኩ። በቃ አዳም አንዴ ወሬ ይጀምራልኩ። ወሬ ወሬ እኮ አልኳቸው ወንድሞች እናቶች። እና ጌታን ጠየቁት። ማነው ጌታ የልባቸውን ሀሳባቸውን አውቁ ነገራቸው። እንዴት አወቀ? አንዳንዶቹ እንደውም ጠጋ አድርገው ነብይ ነው አሉ። ጥሩ ነው፣ ትክክል ነው የተናገሩት። ኢየሱስ ነብይ አይደለም ብሎ የሚሉ ሰዎች ብራዘር መጽሐፉ ነብይም ነው ይለዋል። ሰው እንደመሆኑ መጠን ነብይም ነው ይለዋል። ይህን ትምህርት የሚያስተምሩት ከዚህ ደጋግሜ ተናገረ ያለው እነ መምህር ዘበነ ናቸው ነብይ አይደለም ብለው የሚሉት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ራሱ ነብይ ነው ብላ በመልክዓ ኢየሱስ ላይ ጽፈዋለች። ሰላም ለክሳድከ ገብረ መንፈስ ቅዱስ ኬንያ አዳም ስና ወመንከር ለሃያ ኢየሱስ ክርስቶስ ነብይ ወሐዋርያ ብላ ጽፋለች። ሰው እንደመሆኑ መጠን ነብይ ነው እንጂ በነብይነቱ ብቻ አይደለም ያወቀው፣ አምላክ ስለሆነ ያውቃል እንጂ ያውቃል። ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅ አልፎ ሊሰቀል አልፎ ይሰጣል። በዚያንም የካህናት አለቆችና ሕዝቡ ሽማግሌዎችና ቀያፋ የሚባለው ሊቀ ካህናቱ አጠገብ ግቢ ተሰበሰቡ። ኢየሱስም በተንኮል ሊያስይዙት ሊገድሉት ተማከሩ። ኦኬ ይሄኛው አይደለም፣ ቆይ አይደለም፣ ማርቆስ 14 ላይ ያለው ነው። ኦኬ ከሁለት ቀን በኋላ ፋሲካና የቂጣ በዓል ቁጥር 3 ላይ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ እዚሁ ማርቆስ 14 ቁጥር 3 ላይ ማለት ነው። ተቀምጦ ሳለ እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰችው።
አንዳንዶቹ ይህ የሽቶ ለጥፋት ይህ የሽቱ ጥፋት ምንድን ነው? ይህ ሽቱ ከ300 ዲናር በሚበልጥ ዋጋ ተሸጦ ለድሆች ሊሰጥ ይቻለው ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ይነቅፏት። ይሁዳ ነው ይሄን ያደረገው። እኔ ሌሎች ሀሳባቸውም እንዳለበት አይደለም፣ ግን ይሁዳ ነው የዚህ ዋነኛው አቀንቃኝ። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደግሟታላችሁ? መልካም ስራ ሰርታለች። ድሆች ሁልጊዜ ከእናንተ ጋር ስለሚኖሩ አድርጉ። ኖ ቆይ የስምዖንን ነው እንጂ ስምዖንን ሉቃስ ሉቃስ 7 ሉቃስ 7 ላይ ነው። እሺ ምን አለ? ስለ መጥምቁ ዮሐንስ እዚህ እነሱ ከእሱ የዮሐንስ ደቀ መዛሙርት መጥተው ከጠየቁት በኋላ እነሱ ከሄዱ በኋላ ስለ ዮሐንስ መናገር ጀመረ። ቁጥር 19 ጀምሮ ዮሐንስም ከደቀ መዛሙርቱ ሁለቱን ወደ እርሱ ጠርቶ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ወደ ኢየሱስ ላከ። በወህኒ በነበረበት ሰዓት ላይ ከደቀ መዛሙርቱ ሁለቱን ላከ። አንተ ነህ ወይስ ሌላ ነው የሚመጣው? እውነት መሸያው አንተ ነህ? ማን ነው? እንደዚህ ነው። አየህ፣ እዛ ዮርዳኖስ ላይ የሰማውን ድምፅ እንኳን ራሱ ሰው ነውና ተጠራጠረ። ይሄ ታላቅ ነብይ ማለት ነው። አጥምቆት አንተ ነው ወይስ ሌላ እንጠብቅ ብሎ ሲለው ሰዎችም ወደ እርሱ መጥተው መጥምቁ ዮሐንስ የምትመጣው አንተ ነህ ወይስ ሌላውን እንጠብቅ ብሎ ወደ አንተ ላከ አሉት። በዚያችም ሰዓት ከደዌና ከስቃይ ከክፉዎች መናፍስት ብዙዎች ፈወሰ፣ ለብዙ ዕውሮችንም ማየትን ሰጠ ይላል። የኔ ጌታ ስም ይባረክ። ኢየሱስ መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው ካለ በኋላ የዮሐንስ መልእክተኞች ከሄዱ በኋላ ስለ ሕዝቡ ስለ ዮሐንስ ሲናገር ጀመር። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስን የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስን የሚለብሱ በቅምጥልነት የሚኖሩ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? ጥያቄ መልክታለሁ። ነቢይን? አዎ እላችኋለሁ፣ ከነቢይ የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት የት? በሁለት የብሉይ ኪዳን ታላላቅ ነቢያት በሚልኪያስና በኢሳይያስ። በሁለት የብሉይ ኪዳን ታላላቅ ነቢያት ይሄ ቃል ተነግሮለታል ለዮሐንስ። ደስ አይልም? እንደዚህ ነው፣ ለእንደዚህ አይነት ዓላማ መፈጠር። ኦኬ እላችኋለሁ ከሴቶች የተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል ካለ በኋላ የሰሙት ሕዝብ ሁሉ ቀራጮችስ እንኳን ሳይቀሩ ዮሐንስን ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳቸው ጣሉ። ለምን አልተጠመቁም? ሕዝቡ ሲጠመቁ እነዚህ ይንቃሉ፣ ሕግ አዋቂ ናቸው፣ ፈሪሳውያን ናቸው፣ መምህሮ እየተባሉ ነው የሚባሉት እነሱ። እንዴ አንድ ከምድረ በዳ የወጣ ፀጉሩ ጭብርር ያለ የበረሃ ማርና አንበጣ ይበላ የነበረ ጠፍር የታጠቀ እንዴት ነው በሱ ሃይማኖተኛ ማለት ቁጥር 2 ዲያብሎስ ማለት ነው። ያውም ደግሞ አለ እውቀት ሆኖ እውቀት አልባነት ከተጨመረበት በቃ ቁጥር 2 ዲያብሎስ እንደማለት ነው። ትዕቢት። ለምንድን ነው መጥተው ያልተጠመቁት? ህዝቡ ሲጠመቁ እነዚህ ሕግ አዋቂዎችና ፈሪሳውያን መጽሐፉን እኛን እናውቀው ነው ብለው የሚሉት ቁጥር 2 ሰይጣን ማለት ነው። ሃይማኖተኛ ማለት ያለ እውቀት የሆኑትን ነው። ልብ በሉ። ቀጥሎም ዮሐንስ እንዲህ አለ፣ ኢየሱስም እንዲህ አለ፣ እንግዲህ የዚችን ትውልድ ሰዎች በምን እመስላቸዋለሁ? ማንንስ ይመስላሉ? ጥያቄ ጠየቀ፣ መልስ የመለሰ የለም። በገበያ የሚቀመጡ ልጆችን ይመስላሉ። ራሱን የመለሰው እርስ በርሳቸው እየተጠራሩ እንዲህ ይላሉ፣ እምቢልታ ነፋንላችሁ አልዘፈናችሁም፣ ሙሾ አወጣንላችሁ አላለቀሳችሁምም? መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅ ሳይጠጣ መጥቶ ነበረ፣ ጋኔን አለበት አላችሁ። ይኸው ነው በቃ። ማን ይሄንን ያለው? ሃይማኖተኞች። እየበላህም እየጠጣህ ስትመጣ ወተት ለምን ጠጣህ፣ ስጋ ለምን በላህ ብለው ጋኔን አለብህ ይሉሃል። ዓርብ ሮብ ጾምና ጋኔን። እህትዬ ዳር ያዢ ስልሽ
ዳርያዥ አንቺ ነሽ እንደ ጽድቅ ሚዛኑ አንቺ ላይ ነው ያለው። ማን ነው ሮብና ዓርብ ስጋና እንትን አትብሉ ብሎ ያለው? ስጋና ወተት ይጾምልሃል፣ ኃጢአትን ግን የማይጾም ትውልድ ጋኔን አለብህ ይላል። ዮሐንስ እየበላ እየጠጣ መጣላቸው። ጋኔን አለባለ ዝም ብሎ እኮ ነው የሚበላው፣ ሆዳም ነው እያሉት ማለት ነው። የሰው ልጅ ኢየሱስ ማለት ነው ሳይበላ ሳይጠጣ መጣ። መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅ ሳይጠጣ መጥቶ ነበር። ጋኔን አለበት አላችሁት። የሰው ልጅ ደግሞ ጌታ ኢየሱስ ክርስቶስ ማለት ነው እየበላ እየጠጣ መጣ። እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ አላችሁት ይላል። ሲበላ ከኃጢአተኞች ከቀራጮች ሁሉ ጋር ነው የሚበላው። አይገርምም? አቤቱ ጌታዬ። ዘኪዮስ ቤት ገብቶ ከቀራጩ አንዱ እሱ ነውና ዘኪዮስ ቤት ገብቶ ቁጭ ብሎ ይበላል ከቀራጭ ጋር። በእሱ ቤት ማን ሊገባ ይወዳል እያሉ ማለት ነው። ሄዶ ዘው ብሎ ገባ። የኔ ጌታ ለዘላለም ስም ይባረክ። በአዳም በሰው ልጆች መስፈርት ቢሆን እኔ ጋር ትመጣም ነበር፣ እኔ ጋር ትገባም ነበር፣ እህቴ ጋር ትገባም ነበር። እሷ ቤት ማን ሊገባ ይወዳል እየተባለ እኮ ሲባል እሱ ቤት ማን ሊገባ ይወዳል? በእኔ ቤት ነው አለው። አዎ አንተ ቤት። ዘኬዎስ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባኛል። ሌላው እኮ ከንፈሩ እንዲህ እየጠመዘዘች እኮ የምትሳደብበት አሮጊት ሁሉ ቆማ ባለችበት ነው የገባው ማለት እያዩት ማለት ነው። በአደባባይ በጠራራ ፀሐይ በቀራጭ ቤት መግባት ነውር ነው፣ በደል ነው፣ ኃጢአት ነው። አንድ አይሁዳዊ ቀራጭ ቤት መግባት አንደኛ ለሮማውያን ቀረጥ የሚቀርጠው ሰውየው ሲጀምርም አጭር ነው፣ ግን እንደ ቁመቱ ብዛት እንደ ቁመቱ ማጠር አይደለም። ሰውየው ደግሞ ሀብታምም ነው። ከሚቀርጠው የሚወስዳል። አንደኛ ለሮም ቄሳር ነው የሚቀርጠው። እገባለሁ ቤትህ ምን ልታረግ? አብሬ እበላለሁ። አብሮ ከዘኪዎስ ጋር በላ እና የሰው ልጅ ኢየሱስ እየበላና እየጠጣ መጥቷልና እነሆ ምን አሉት? የሚበላና እየበላ እየጠጣ የመጣውን ኢየሱስን ምን አሉት? በላተኛ፣ ሆዳም ነው፣ የወይን ጠጅም ጠጭ ነው፣ መጠጥ ይወዳል፣ መብል ይወዳል። ዮሐንስ ሳይበላ ሳይጠጣ ይመጣ ጋኔን አለበት። እንዴት ብለው ቆይ እግዚአብሔር እዚህ ጋር ሁለት ቅቡአንን ነው እግዚአብሔር የላከው። ኢየሱስም በመንፈስ ቅዱስና በኃይል ተቀብቷል። ይሄም ብላቴና ገና ከእናቱ ማኅፀን ሳይወልድ ነው በመንፈስ ቅዱስ የተቀባው። እግዚአብሔር የላካቸውን መልእክተኞች ይህንን ጋኔን አለብህ፣ ይህንን ሆዳም እያልክ እየተሳደብክ እግዚአብሔር እንዴት ብሎ ያድን? ቆይ እንዴት ብሎ ያድን? ቤተ ክርስቲያን አይ ሰው ይኸውልህ የማይበላውን በጾም የሚመጣውን ጋኔን ይዞት ነው። ጋኔን የቆለፈው ስል እኔ አውቀዋለሁ። አጋንንት አለበት፣ አጋንንቱ ነው አላስበላ ያለው እያሉ ጋኔን አለበት ማለት እንደዛ ማለት ነው። ምድረ በዳ አደል የነበረው? ከምድረ በዳ አደል የወጣው? በቃ ከዛ ምድረ በዳ ጋኔን ሲጮትበት ነበር እያሉ ማለት እኮ ነው። ሰው ገደሉት። በቃ ጋኔን አለበት ብለው አሉ። በቃ ይሄን ጋኔን ያለበት ሰውዬ እናስወግደው ብለው አስወገዱታ፣ ገደሉት። ጽድቅን ስለሰበከ ጋኔን ያለበት ሰው ብለው ምክንያት ሰጥተው ያው የተገደለበት ምክንያት ይታወቃል። ያቺ ጋለሞታ ሴት ነች ያስገደለችው፣ ሄሮድያድ የተባለች ጽድቅን ሰብኮ ነው በሄሮድስ ቤተመንግስት ውስጥ ሰራለታለሁ ብላ ያስገደለችው። የዚህኛውን አንገት ሲቆርጡት ጥቂት ፈቀቅ አለና ወደ ምድረ በዳ ውዴ። ከዛ ሲወጣ የዚህ ብላቴና ስብከት ንስሐ ግቡ ብሎ የሚል ነበር። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ የሚል በምድረ በዳ የሚጮሰው ድምፅ ነበረ። ጽድቅ ሰባኪ፣ ሃሌሉያ! ጽድቅ ሰባኪ፣ የጽድቅ ነዋሪ ብል ደስ ባለኝ፣ ግን እኩለ ሌሊት ነው። የጽድቅ ነዋሪ እኮ አልኩ። የጽድቅ አገልጋይ፣ አድሎ ማያረግ፣ ለወታደሮች መልእክት አለው፣ ለቀራጮች መልእክት አለው። ለማንም ቢሆን ቤተ መንግስቱን ቢሆን ይንጠዋል እኮ አልኩ።
የሚሰብከው ስብከት እንዲህ ዝም ብሎ ፈሽፋሻ የሆነ ስብከት አይደለም። አድሎ አያቅ የጽድቅ አርበኛ ነው። ነገስታት ይገስጻል። እላው ላይ ያለበት ቅባት በኤልያስ ላይ የነበረ መንፈስ ነው። አየህ፣ በኤልያስ ላይ ያለ መንፈስ ስለሆነ ኤልዛቤልን ውሾች ይበላቷል ብሎ ያለውን ሴቲቱን ሄሮድያድን ዳር ያዢ አላት። መጥቶ ማለት ዳር ያዢ ሄሮድስስ አንተ ብትሆን የወንድም ሚስት ለአንተ ልትሆን። አየህ ኤልያስ ላይ ያለ መንፈስ እንዳለ ብላቴናው ላይ ስላለ ዮሐንስ ላይ ስላለ ማመቻመች የሚባል ነገር አያውቅም። ፍርጥ አድርጎ ነው የሚናገረው አልኩ፣ አስረግጦ። ሃሌሉያ ጌታዬ፣ በቀሪ በህይወት ዘመኔ እንዲህ አድርገህ ዘመኔ ይለቅ። ቁስል የሚያክ ሳይሆን አፍርጦ የሚያድን ይህንን ጋኔን አለበት። ጋኔኑ ነው አላስበላ ብሎ ያለው አሉት። ጌታ ኢየሱስ ክርስቶስ ሲበላ ቀራጩ ማቴዎስ ቤት ለምጻሙ ስምዖን ቤት ገባ። አሁን ቆይ ቀታ ያለ ቀጥሎ ልናየው ነው። ለዓይነ ስውር ሲጠራው ይቆምለታል። አመንዝራ መታ ትነካዋለች። ጋኔን ያለባትን ያስወጣትና ወዳጅ ያረጋታል፣ ያቀርባታል። ቀራጭ የተባለው ሮማውያን ቀረጥ የሚከፍል ህዝቡ ሁሉ የጠላው ሰውዬ ቤት ይገባል። ሄዶ አመንዝራይቷን ይነካታል። እንዴት ይነካታል? አጸያፊ ነገር ነው ብለው እያሉ ከህፃናት ጋር ይውላል። ራሱ ቤተ መቅደስም አካባቢ ያሉትን ራሱ እንኳን አልናቃቸውም። ሄዶ ይውል ነበር። ገና ከልጅነቱ ከ12 ዓመት ጀምሮ ነው ሄዶ ንግግር፣ እዛ ዲቤት፣ ውይይት፣ ክርክር ይጠይቃቸው ነበር። እነንቶኒን በመጀመሪያ እነንቶኒን ገና ከ12 ዓመቱ ጀምሮ ነው የጀመራቸው። ውዴ ኢየሱስ፣ ውዴ ኢየሱስ፣ ውዴ ኢየሱስ ገና ከ12 ዓመቱ። ለምጻም ቤት ይገባል። ለምጻም ቤት እኮ ጌታ ኢየሱስ አይገባም እኮ። ቶራ ላይ እኮ አትነካኩ ተብሏል። ቶራው ላይ ታናኩ ላይ 5 ብሔር ኦሪት ላይ አትግቡ እኮ ተብሏል እኮ። በሙሴ እኮ እንደዚህ ተነግሯል። ኢየሱስ ግን ገባ። ማን ነው ግን ይሄ ኢየሱስ? አይሁዳውያን አላወቃችሁትም? እሱን ለምጻም ቤት አትግባ ብለህ ትእዛዝ ልሰጠው አትችልም። ለምጻም ቤት አትግቡ ብሎ ሕግን በሲና ተራራ ላይ ሰርቶ ለባሪያው ለሙሴ የተገለጠ ራሱ ያህዌ ነው ተብሎ ሲባል ወደ ኋላ ነው የምትወድቀው ስልክ እኔም ራሴ። ከዛ ጥበብ በልጆቿ ለጸደቀች ካለ በኋላ ይኸው ገባላ ሄደላ። ከፈሪሳውያን አንዱ ከእርሱ ጋር ይበላ ዘንድ ለመነው። አብረን እንብላ ብሎ ማለት ነው። እኔ የምልህ የሽዋ እስኪ እንብላ ከኔ ጋር ብሎ ማለት ነው። በማዕድ ገብቶ ተቀመጠ። ፈሪሳዊም ሲጠራው ይሄዳል፣ ካህናት ሲጠራው ይሄዳል። ለሁሉ ፍቅርን የሚያሳይ ጌታ የኔ አባት፣ የኛ አባት፣ የኛ ጌታ። እነሆ በዛች ከተማ ኃጢአተኛ የነበረች አንዲት ሴት። ይሄ ሰውዬ ይሄ ፈሪሳዊ የተባለው ስምዖን የተባለው ማለት ነው። ቅድም ያነበብነው በማርቆስ 14 ላይ ለምጻም ነበር። ማቴዎስ 26 ላይ ያየነው ለምጻም ነበር። እዚህ ሉቃስ 7 ላይ አይደለ ያየነው ለምጻም ነበር። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ የተሞላበት የአልባስጥሮስ እዛ ቤት ማለት ነው። አባባ ስምዖን ይባላሉ። ለምጻም ናቸው። ቢታንያ እና አልዓዛር መንደር ነው ያለው። ወደ ሉቃስ እንመለስ። እና እዛ ፈሪሳዊ ነው፣ የቢታንያ ሰው ነው፣ ለምጻም ነው።
ለምጻም ቤት አይሁዳውያን እኮ እንዲገባ እኮ አይፈቀድለትም። ኧረ ጌታ ኢየሱስ ለምጻም ቤት እኮ አይገባም እንዴ! በሕጋችን እኮ እንደዚህ እኮ አልተጻፈም፣ አይደረግም እንዴ ነው። ኖ ኖ ኖ ኖ እንዳትሄድ ብለህ እሱን አትለውም። ገባ ሄዶ ለምጻሙ ቤት፣ ለምጻም ቤት ይገባል። አይነ ስውር ሲጠራው ይቆማል። አጋንንት ያለባትን ቀርቦ ይነካል። አመንዝራይቱን ቀርቦ ይነቃታል። የኛ ጌታ ኢየሱስ አይጸየፍም፣ አይንቅም፣ አይንቅም። የኔ አባት ውስጤን ታቃጥለዋለህ በመንፈስ ደስ ይለኛል። ሃሌሉያ። እና እነሆ በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣችላል። ያው እችት ኃጢአተኛ ሴት እዛ ከተማ ቢታንያ፣ በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባ እግሩን ታርሰው ጀመር። እንዴ ማዕድ ላይ ተቀምጦ ለምን ማዕድ ላይ አትቀመጥም? መብሉ ምንም እንትን አላላት ማለት ማልቀስ ነው የጀመረችው። በቃ ኢየሱስን አይተ ማልቀስ ነው ማልቀስ። በቃ እነዚህ ቤንጤዎች ያለቅሳሉ ይለኛል። ይኸው እምባ ከዓይኔ ያልደረቀም አልኩ። ስሙ በተጠራበት የኔ ትሁት ስም ይባረክ። በስተኋላው በእግሩ አጠገብ ቆማ እያለቀሰች፣ እሱ ይበላል፣ እሷ ታለቅሳለች። እነሱ ይበላሉ፣ እሷ ታለቅሳለች። እርቦሽ ነው ምናምን ነገር ብሎ ሊላት የሚፈልግ ይኖር ይሆን ወይ? መካከል እዛ ያሉት ደቀ መዛሙርቱ ስታለቅስ ደቀ መዛሙርቱ ጌታን ያውቁታል። ምን ብለው አስበው የሆነ ስምዖን ሌላም የተጋበዘ እዛ ቤት ይኖር ይሆን? እሱን እያየች ስታለቅስ አንዲት ሴት አንድ የ30 ዓመት ወጣት ለአገልግሎት የተሰማራ ግን በወጣትነቱ ብቻ እነሱ የሚያውቁት ስታለቅስ፣ እኔ እናንተ ብንኖር እዛ ቦታ ላይ ቲክታክ ቢኖር ሪከርድ አድርገ ነው እኔ እዚህ ለቅሶ ውስጥ ሌላ ነገር ሁሉ ይታየኛል ብለን ብዙ ነገር አንገምትም። ሰው እግሩን ታርስ ጀመረች። በራሷም ጠጉሯን ታብሰው እግሩንም ትስመው። ውዴ ኢየሱስ እኔም አግኝቼ በስመው ላለሁ ሁሌ በቃ ሁሌ ውስጥ ይቀጥላል። ያኔ ፍቅር ፊቱን አይቸው እንደ ሞተ ሰው ሆኖ ከእግሮቹ በታች ሲወድቅ እግሮቹ ስር እርግጠኛ ነኝ ዮሐንስ ችንካሩን ያየው፣ ትታሩን ያየው። እንደ ሞተ ሰው ሆኖ ከእግሮቹ በታች ወደቀው። እጁንም ጫነብኝ፣ አትፍራ። እኛንስ ቢያሳየን ጌታ ኢየሱስ እኔንስ ቢያሳየኝ ጌታዬ ባየው ብናየው ብላ አትመኝም? አንድ የቤተክርስቲያን አባት በዚያን ጊዜ ድምፅ ሪከርደር ኖሮ ምነው ድምፁ ተቀርቶ ቢቀር ኖሮ ብሎ የሚል ጽሑፍ አይቼ ስቅስቅው እያለቀስኩኝ፣ ወንድሞች እናቶች፣ ድምፁ ተቀርቶ ቢሆን ኖሮ ያኔ ሲሰብክ የእሱ የራሱ ኦሪጂናል የሆኑ ቮይሱ ቀርቶ ቢሆን በምድር ሲመላለስ እንደዛ ሰዎች ሲሰድቡት፣ ግን እሱ ከአፉ የወጣ የነበረውን ያ የጸጋ ቃል ያ ድምፁ ብቻ አሁን ልክ እንደኛ እንደምናወራው አይነት ድምፅ ነበረው። የእያንዳንዳችን የድምፅ እንዳለ ሁሉ የእሱም ድምፅ ነበር። ሪከርደር ኖሮ ተቀርቶ ብንሰማው ኖሮ ከናፍቆታቸው አኳያ ማለት ነው። ሌላው አለው እነዛ የፍቅር ፊቶችን እነዛ የፍቅር አይኖችን ባየው
ዮሐንስ እንደዚህ ብሎ ይሆን? እግሩ ስር ተደፍቶ አየው፣ እግሩን ትስመው ጀመር ይላል። ነሳ እግሮች ማለት ነው። የኃጢአትን መንገድ ያልተራመዱ እግሮች፣ የአመፅ እግር ያልሆኑ ቅዱስ የሆኑ እግሮች፣ በቶን የነጠረ የጋለ ናስ ነው የሚመስለው እግሮቹ። አየው ዮሐንስ። የኔ አባት ኢየሱስ ስም ይባረክ። ትስማው ነበር እና ሽቱም ትቀባው ነበር ይችላል። ከዛ የጠራው ፈሪሳዊ አይቶ ይህ ነቢይ ቢሆን አለ፣ ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ ይላል። አጠገቡ ቁጭ አርጎት ነው። አጠገቡ ማዕድ ላይ ቁጭ አርጎት ምናልባትም ከፊት ለፊቱ እያቀረበለት ብላ እስቲ ኢየሱስ እርቦሃል እኮ ጠምቷል፣ ይችንም ጠጣ ያለ ማለት ነው። እንደዛ እያረገለት የሆነች ሴትዮ ቆማ ታለቅሳለች። ያችን ሴትዮ እነሱ አያውቋትም። ማን ያውቋታል? ኃጢአተኛ ሴት መሆኗ ትታወቃለች። ማትታወቅ ሴት አይደለችም፣ ትታወቃለች። ምን ልታረግ እዚህ ቤት መጣች ተብሎ የምትባል አይነት ሴት ናት። አይገርምም? እሷ ደግሞ ምንድነው ወሬ ሰምታ ነው እኮ አይደል የመጣችው። እነሆ በዚያች ከተማ ኃጢአተኛ ነበረች፣ ሴት ነበረች። በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ። እንዴት አወቀች? ተነግሯት ነው። ጠይቃም ሊሆን ይችላል። ስለሱ በጣም ይወራ ነበር። ያ የናዝሬቱ ኢየሱስ የት ይሆን ያለው? ምክንያቱም ብዙዎች ወሬ እየሰሙ ነው የመጡት። ያቺ ደም ፈሳትም የነበረችዋ ሴት እኮ ስለ እርሱ ሰምታ ነው ብሎ የሚለው። ሰምታ መጣች። ሰምተው የመጡት ወደሱ ዳኑ። ሰምተህ ከመጣ ትድናለህ ወደ ጌታ። ካለበለዚያስ ድቅድቅ ጨለማ ለዘላለም የእሳት ባህር ተመድቦልሃል። ቅዱስ እግዚአብሔር አብ ሲቀጣህ ደስ ይለዋል፣ ሲበቀልህ ደስ ይለዋል። የፍርድ ቀን የበቀል ቀን አዘጋጅተዋል። ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ ተናግሯል። ከኃይሉ ክብር እርቀህ በዘላለም ጥፋት ነው የምትቀጡት። ያ ግን እንዳይሆንባችሁ ወደ እሱ ኑ። እግሮቹ ስር ተደፋ ብራዘር። እኔ እግሮቹ ስር ተደፍቻለሁ። አመንዝራይቷን ይቅር ያለ ጌታ ይቅር ይልሃል፣ ይቅር ይልሻል። ቀራጩ ዘኬዎስ ቤት የገባ ጌታ ይቅር ይልሃል። አንተም ቤት አንተ ህይወት ውስጥ እንዲገባ ፍቀድለት። በልቡ አሰበ ይላል። ኃጢአተኛው ሰው ቁጭ ብሎ ይህቺ ሴት ማን እንደሆነች ባወቀ። ኃጢአተኛ ናትና ነብይ ቢሆን ኖሮ ይህስ ነብይ ቢሆን፣ ነብይ ነው እየተባለ የሚወራለት ዝም ብሎ ነው እንጂ ነብይ አይደለም ነው እያለ ያለው። አይ ነብይ አይደለም ምሳ ብላ ያልኩት እኮ ነው። እግረ መንገዴን ለማጣራት ነበር። ያው አጣራውን። እቺ ሴትዮ እኛ ኃጢአተኛ መሆኗን እናውቃለን፣ እሱ ግን አያውቅም። ቢታንያ ደግሞ ለዚህ ለኢየሩሳሌም ለደብረ ዘይት ተራራ ቅርብ ነው። ጌታ የመጣው ኬት ነው? ከናዝሬት ገሊላ ነው። የ158 ኪሎ ሜትር ርቀት አለው እና እሱ ናዝሬት ላይ ነው የነበረው። እቺን ሴትዮ አያውቃትም። እኛ ግን እዚህ አካባቢ ስለሆነች እናውቃታለን። እና ባወቃት ነበር። ዝም ብሎ ነብይ ነው የሚባለው ነገር ዝም ብሎ ነው፣ ፌክ ነው ማለት ነው እንደማለት ነው። አየህ፣ ነብይ ቢሆን ኖሮ ይቺ የምትዳሰው ሴት ማን እንደሆነ ባወቀ፣ እንዴትስ እንደነበረች ባወቀ ነበር። የዘንድሮ አገልጋይ እንደማለት ነው። አወራ በቃ ስምዖን
ቤቱ ጠርቶ ማዕድ ላይ አስቀብጦ ብላ በሞቴ እያለው ኢየሱስም መልሶ ይላል ስምዖን ሆይ የምነግርህ ነገር አለኝ አለው። እንዴ አላወራህም እኮ ጌታ ኢየሱስ? አላወራም፣ ግን አውርቷል እንጂ በልቡ አውርቷል። ስምዖን በልቡ ነው ያወራው። በልቡ ያወራውን ጌታ ስላወቀበት አንድ ነገር የምነግርህ ነገር አለኝ አለው። እሱም መምህር እንዴ ተናገር እንጂ ተናገር። አይ ተናገር አለ የምትለው ሀሳብ ተናገር። መምህር ብሎ ነው የጠራው። መምህር ሆይ ተናገር አለው። ተናገር ለአንድ አበዳሪ አለው። 2 ተበዳሪዎች ነበሩት። በአንዱም 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከእርሱ አብልጦ የሚወደው ማናቸው ነው አለው። ይሄ ቀላል ይሄ ቀላል ኢዚ ነው ምናምን ነገር ነው ማለት ነው እንደምትለው። ስምዖን መልሶ ብዙ የተተወለቱ ይመስለኛል አለ። ብዙ ዕዳ የነበረውን የተወለት እሱኛው አብልጦ የሚወደው ይመስለኛል። ጥቂት ከተተወለት ይልቅ ብዙ የተተወለት አብልጦ የሚወደው ይመስለኛል። ለዚህ ነው በጣም ብዙ የተተወልኝ ሰው ስለሆንኩ ኢየሱሴን አልዋሽም፣ እወደዋለሁ። ብዙ በደል የተተወልኝ ሰው ነኝ። እኔ ነኝ አንዱ እዚህ ያለሁት ማለት ነው። በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህ? እኔ ወደ ቤት ገባው ውሃስ እንኳን ለእግሬ አላቀረብክልኝም። በአይሁዳውያን ባህል ይሄ ይደረግ ነበረ፣ ለእግር ውሃ ይቀርብ ነበር። አላቀረብክልኝም፣ እሱንም ለእግሬም ውሃ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰችው፣ በጠጉሯም አበሰችው። ጨርቅ አምጥታ በፎጣ አይደለም የጠረገችው። በእንባዋ እግሬን አጥባ አንተ ውሃ ሳታቀርብልኝ ሲቀር እሷ ግን በእንባዋ አጠበችው እግሬን። አንድ ሁለተኛ አንተ ፎጣ አላቀረብክልኝ፣ እሷ ግን በፀጉሯ ነው ያበሰችው እግሯን። በእንባዋ ካጠበችው በኋላ በፀጉሯ ነው ያደረቀችው። እኔ አባት ሲያንስህ እኮ ነው። ክብሯን ጥላ ማለት እኮ ነው። ለሴት ልጅ ክብሯ ፀጉሯ ክብሯ አይደል? በቃ አንተ አልሳምከኝም አለው። ይሳም ነበር በአይሁዳውያን ባህል ሲገባ። አልሳመውም። ንቆት ነው ተጸይፎት ነው እኔ እንጃ። እኔ እዛ ምርመራ ውስጥ አልገባም። ልቡን የሚያውቅ አምላክ፣ ልቤን የሚያውቅ አምላክ እሱ ጌታ ኢየሱስ ራሱ ብቻ ይወቅ። አልሳምከኝም። እርሷ ግን ከገባው ጀምራ እሱ ጉንጬን ነው አልሳምከኝም ብሎ ያለው ጉንጭ ነው የሚሳመው። እሷ ግን እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኝም። በአይሁዳውያን ባህል ይህ ይታወቃል። በጥንት መካከለኛው ምስራቅ በተለይ በእስራኤል እንግዳ ሆነ ስትሄድ የወይራ ዘይት ላይ ያፈሱብሃል። አላደረገውም። እሱንም ሶስቱንም አላደረገም። እሷ ግን እግሬን በሽቱ ቀባች። እውነት እልሃለሁ እጅግ ወዳለችና የኔ አባት እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። እንዴት አወቀበት? አምላክ ነዋ። ከዛስ ከእርሱ ጋር በማዕድ ተቀምጠው የነበሩቱ በልባቸው ኃጢአትስ እንኳን የሚያስተሰርይ ይሄ ማን ነው ይሉ ጀመር። ማን ነው ግን? ኧረ እኔ አላቅም። ምን ሊገባኝ አልቻለም። ምን እየተከናወነ ነው ግን ጴጥሮስ? እነሱም እኮ ዝም ብለው ነው እንጂ ከተሉት የነበሩት አልገባቸውም ነበር። በጣም ብዙ መንገድ አብረው ሄደው እነ ጴጥሮስም አልገባቸውም ነበር። በባህር ላይ በጀልባ ላይ በገሊላ ባህር ላይ ሲሄዱ እንደዛ ጮህ ጌታ ሆይ ስንጠፋ አይገድም ወይ ምናምን ነገር ብለው
ተነስቶ ነፋሱን ከገሰጸው በኋላ ማዕበሉ ጸጥ ሲል ይሄ ማዕበልና ወጀብ የሚታዝለት እርሱ ማን ነው አላሉ እንዴ? ሳታውቀውን እንዴ ዝም ብለህ ጴጥሮስ ሃሌሉያ ብለህ የምትለው እርሱ ማን ነው? የሆነ ታምር በተደረገበት ቦታ እርሱ ማን ነው ይላሉ። ተከታዮቹ እንኳን ይኸውልህ ማዕድ ላይ የተቀመጡ ሰዎች ናቸው። እነዚያ ሆነ ጴጥሮስ ናቸው። በላ እስኪ በርቶሎሜዎስ በላ አንተ በጣም ትልቅ ነው የምትጎርሰው እየተባባሉ ማለት ነው። እና ይሄ ሲሆን ኃጢአትን እንኳን የሚያስተሰርይ ይህ ማን ነው? የሆነ ነገር የምትለው ነገር አለ ታዲዮስ? ማቴዎስ አንተ ትንሽ መረዳት እዛ ቀራጭም ስለነበርክ ትንሽ የተማርክ ሰው ነህ። እኛ ፊሸርማንን፣ አንተ ግን መጻፍም ይችላል ያኛው። እና እንደው የምትለው ነገር አለህ። ግን ማን ነው ግን? ቆይ ማን ነው? የኔ ጌታ ስም ይባረክ። ታስገርመናለህ፣ ታስደንቀናለህ። ማን ነው ግን? ማን ነው? ሁሉም እኮ ነው ሲሰብክ ማን ነው እሱ? የዮሴፍ ልጅ ነው ይላሉ። እናቱ ማርያም ትባላለች። ግማሽ እውነት ተናግረዋል። የማርያም ልጅ ነው ብሎ ሚል ማን ነው ግን? ሲሰብክ ማለት ነው ሲያስተምር። ቤተ መቅደስ ገብቶ ማነህ ግን አንተ? ቆይ ማነህ? እስከ መቼ በጥርጣሬ ታቆየናለህ? መምህር ሆይ ገልጠህ ለምን አትነግረንም? አንተ ማነህ? ሄሮድስ ጋር ሄዶ እንትን ሲል ንገረኝ፣ ብዙ ተአምራት እንዳደረግህ ይወራልሃል። ከሳሾቹ ደግሞ እዛ ቆመው እንትን ያሉት ከገሊላ ጀምሮ ህዝቡን እያሳተ ብለው ሲሉ ይህ ሰው ገሊላዊ ነው ብሎ ነው ጲላጦስ ወደ ሄሮድስ ውሰዱት ብሎ ያላቸው። ሄሮድስ ጋር ሲሄድ አንተ ማነህ? ስለ ራስህ ምን ትላለህ? ብዙ ተአምራት እንዳደረግህ ይወራልሃል። እስኪ ለእኔም ከነሱ አንዱን አድርግልኝ። ማነህ ነው ብቻ በየሄደበት ማነህ? ኢየሱስ ነዋ የናዝሬቱ የሳሮኑ ጽጌረዳ የሰይጣን አናቱ የተመታ ይሁን። በሃይማኖት ቤት ያደፈጠ ዘንዶ በእግዚአብሔር ልጅ ስም ለዘላለም የተገደለ ይሁን። ይህንን እውነት መስበክ ትተው የማንንም ጥፍራም አሮጊትና ሽማግሌ ይሰብካሉ። ጥፍራም እኮ አልኩ ቢያወሩን የዘራ ብሩክ ጥፍር ተቆረጠ ነው ብሎ የሚሉ እሱ ለኃጢአት ስርየት ነው ትድንበታለህ ይላል። ለዚህ ነው ጥፍራም ብዬ የምለው። ዓለም የተደነቀበት ነገስታት ሄሮድስ ተደነቀ፣ ጲላጦስ ተደነቀ። ማን ነው? ማን ነው? ጲላጦስ ራሱ ማነው? ሄሮድስ ራሱ ካስገደለው በኋላ ዮሐንስን ማለት ነው ወዲያውኑ ሳይቆይ ከምድረ በዳ ኢየሱስ ጌታችን ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ብሎ የሚል ሰባኪ ሲመጣ ይህንን ሄሮድስን አስገድየው አልነበረም እንዴ? ማን ነው ደግሞ ከሙታን ተነስቶ ነው እንደ ሄሮድስ ብሎ አለ ጲላጦስ። ማነው ሄሮድስ ከሙታን ተነስቶ ነው እንደ ዮሐንስ አለ። አንገቱን አስቆርጦ አልነበረም? ከሙታን ተነስቶ ነው። የማን ንግግር ነው? የሄሮድስ ተነስቶ ነው ከሙታን አለ ሄሮድስ ማለት። ማርቆስ 6 ላይ ምን አላቸው? ማርቆስ 6 ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር የሆኑባችሁ ዘንድ የእግራችሁን ትቢያ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሰዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው። ከዛስ ወጥተውም ንስሐ እንዲገቡ ሰበኩ ይላል። አየህ፣ እሱም የንስሐ ስብከትን ዮሐንስ ሰብኮ ነበር። ጌታም ንስሐ ግቡ የእግዚአብሔር መንግስት ቀርባለችና እያለ ነበር የሚሰብከው። ይሄ የቤተክርስቲያን ስብከት ነው፣ ንስሐ። አንዳንድ እዚህ ያላችሁ ምን ብዬ ልበላችሁ፣ ልዝለለው
የንስሐ ስብከት አይገባም ብላችሁ የምትሉ አንተን ያልከው ወይስ እኛ መጽሐፉን እንስማ ወይስ አንተን እንስማ? ከኃጢአት አተላህ ጋር ለጥ ብለህ ላው ላይ የንስሐ ስብከት አሁን ለዳነ ሰው አይሰበክም ብለህ ብትል ንስሐ ግባ ብራዘር። ለሰባቱ አብያተ ክርስቲያናት የንስሐ መልእክት ነው የመጣላቸው። ከሰባቱ ለሁለቱ ብቻ ነው ያልመጣው። ለአምስቱ የንስሐ ስብከት መጥቷል። ከወዴት እንደወደቅክ አስብ፣ ንስሐ ግባ፣ ጠብቀውም፣ አለበለዚያ እመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ያለው ለኤፌሶን ነው። ለሎዶቅያ ነው አውጥቼ ካፌ ልተፋ ነው የተባለው። ንስሐ ግቡ ነው የተባለው። ለእነሱ ንስሐ ግቡ ተብሎ ለሙሉ ወንጌል ንስሐ ግቡ የማይባልበት አንዳች ምክንያት የለም። ለምን? ሙሉ ወንጌል ከቲያጥሮን አትበልጥም። ቃለ ሕይወት ከሰርዴስ አትበልጥም። መካነ ኢየሱስ ከሎዶቅያ አትበልጥም። እነኛን ተዋቸው፣ ከእግዚአብሔር ቃል የራቀ ሕይወት ስለሚኖሩ ማለት ነው። ግን ካስፈለገ ኦርቶዶክስ ከሰርዴስ አትበልጥም። ካቶሊክ ከሎዶቅያ አትበልጥም። ለነዚህ የንስሐ ስብከት ከተሰበከ ለነዚህ የማይሰበክበት አንዳች ምክንያት የለም። እኔ ባቡር ሀዲዱን እንደሳተ ሀዲዳቸውን የሳቱ አብያተ ክርስቲያናት ናቸው ካቶሊክና ኦርቶዶክስ። የጌታ ቤተክርስቲያን ናቸው። አዎ ምንም ጥርጥር የለኝም። ግን ሀዲዱን የሳተ ባቡር ሆነው ከጎዳና ወጥተዋል። ስለዚህ ወደ ጎዳናው ተመለሱ ተብለው ነው የሚሰበከው። እና ንስሐ ግቡ ብሎ ሰበከ። አጋንንትም አወጡ። ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው። ከዛ ማን ብሎ የሚለው ጥያቄ ማለት ልብ በሉ። ስሙንም ገልጧልና ሄሮድስ ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በርሱ ይደረጋል አለ። ኖ ኖ ኖ ኖ ኖ ኖ ሄሮድስ ተሳስተሃል። መጥምቁ ዮሐንስማ ኦልሬዲ ያስገድለዋል፣ አልተነሳም ከሙታን። አየ ዮሐንስን ከገደለው በኋላ ኢየሱስ ወደ ምድረ በዳ ጥቂት ፈቀቅ ብሎ ከዛ ወዲያው ብዙም ሳይቆይ ንስሐ ግቡ እያለ የሚሰብክ ደግሞ መጣ ብለው ሲነግሩት ሄሮድስ ነው ማነው? ዮሐንስ ነው። እኔ አስገድየው አልነበረ፣ አሁን ከሙታን ተነስቶ ነው። ራሱ ዮሐንስ ነው ከሙታን የተነሳው። እንዲህ አይነት ስብከት ንስሐ ግቡ እያለ የሚሰብከው ዮሐንስ ነው። ከሱ ውጭ እዚህ ምድር ላይ እንዲህ የሚሰብክ ሰው ከዚህ በፊት አልሰማሁም፣ አላየሁም። እሱ ነው ንስሐ ግቡ እያለ ለንስሐ የኃጢአት ስርየት እንዲሆን ያጠምቅ ነበር። እንዲህ እያለ ስብከት ነበር። አውቀዋለሁ፣ ከመሞቱ በፊት አውቀዋለሁ። እና እኔ አስገድየዋለሁ፣ ሚስቴ እንትን ብላ ገለዋለች፣ አስገድለዋለች። እና እሱ ነው ከሙታን የተነሳው አውቃለሁ ብሏል። ኖ ኖ ኖ አታውቅም። ዮሐንስ አይደለም የተነሳው። አሁን አንዱን ስትገለው የእግዚአብሔር ልጆች ይበዛሉ እኮ ነው ብዬ የምልህ። በአንዱ አንገት መቆረጥ እግዚአብሔር ሺዎችን ወልዶ ያድጋል። ማን ነው? አዎ ወልዷቸው፣ በመንፈሱ ወልዷቸው፣ በዳግም ልደት ጸጋውና መንፈሱ ሞልቷቸው ያሳድራል። በአንድ ጀንበር አልኩ። ዘሩን ያያል ተብሎ እንደተጻፈለት ማለት ነው። አታጠፋውም ይሄንን እሳት። ዮሐንስን በመግደል የጽድቅን መንገድ አታስቆመውም። ኢየሱስ ብቅ ይልብሃል። ኢየሱስን በመግደል አታቆመውም። በኋላ ጴጥሮስና ዮሐንስ ይነሱብሃል። እነሱም ብትገድል ከነሱ ቀጥሎ የተነሱ የቤተክርስቲያን አባቶች ይነሱብሃል። አሁን በዚህ ዘመን ማይሙት ኤርሚያስን የኋላ ታሪክን ብታውቅ አሁን ይህን ሰውዬ ነው ወይ እግዚአብሔር የሚያድነው እኮ ነው ብለህ ምትለው እያንዳንዳችን ብትል ሰሙን ያድነዋል ጌታ ብለህ ራሱ እግዚአብሔር ለክብሩ ይጠራቸዋል አልኩ። ዓለም የሚፈራቸውን ዓለም ይሄማ በጣም በፍጹም ሊሆን አይችልም ብለህ ምትለውን እግዚአብሔር ልቡን ይቀይርና አምጥቶ ሰባኪ ያደርገዋል። ነፍሰ ገዳዩም ጳውሎስን ሰባኪ ያደረገ አትከራከርም። ሰሙን አምጥቶ ሰባኪ ያደርገዋል። ኤርሚያስን አምጥቶ ሰባኪ ያደረገ ጌታ የማዳን ክንዱ ዛሬ አላጠረችም። በጸጋው ስጦታና በመጥራቱ አይጸጸትም። እኛም ቢምንል ሌላ ትውልድ ያስነሳል አልኩ። አረፋ እየደፈክ እነዛን ስትሳደብ ትኖራለህ እንጂ ምንም አታመጣም። ለዚህ ምንም አታመጡም አልኩ። 10 ዓመት ሙሉ የእናንተ ስድብ ሸብረክ አላረገኝም። ንጉሱ በህይወቴን ይዟታልና የአገር እርግማን ከእናቴ እስከ ሚስቴ ከዘር እስከ ትውልዴ በኔነቴ ምን ያልተሰደብኩታል? ከተባረከች ሚስቴ የወለድኳቸውን 3 ልጆቼን እሷ አይደለችም የወለደችው፣ እሱ
ወንድ ሆኖ ማህፀን አስገብቶ ራሱን የወለዳቸው ብለው ያሉ ሰዎች አውቃለሁ። አልቆጥርባቸውም። አርግዛ የወለደችው ሚስቴ ናት። ያስረገዝኳት ሚስቴን እኔ ነኝ በህጋዊ ጋብቻ። ኦኬ ኖ ኖ ኖ ኖ ኖ ብለው ማለት አልቆጥርባቸውም። ይሄ ሁሉ ሰብሮ ለማውጣት ነው አይደል? ከጎዳና ላይ ሸብረክ አንልም። ታማኙ ኢየሱስ ጠርቶናልና። መጥምቁ ዮሐንስ ከሙታን ተነስቷል። ሄሮድስ ተሳስተሃል። መጥምቁ ዮሐንስ አይደለም ከሙታን የተነሳው፣ ሌላ አለ አንተ የማታውቀው። በመካከላችሁ እየተራመደ ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙም አላወቀውም ይላል። አላወቃችሁትም። ስራችሁ አለ እየሄደ ወክ የሚያደርግ እዛው ከኢየሩሳሌም ሰማርያ ወክ የሚያደርግ አለ የማታውቁት መካከላችሁ አለ። ቆሟል እኮ አላቸው ዮሐንስ። አታውቁትም እናንተ ግን መካከላችሁ ቆሟል አላቸው ዮሐንስ። ማን? ሄሮድስ። ዮሐንስ አልተነሳም። አስገድለዋል። ሚስት አስገድለዋለች። አንተም ተባባሪ ነህ በአንድ በተዘዋዋሪ መንገድ። ምንም እንኳን በሞቱ ቢያዝንም እሱ ያዘነ እንትን ይለው ነበር ይላል። በሆነ ያስጠብቆት ነበር ግን ያውቃል። አሳልፎ ሰጥቶ እጅ መተጣጠብ መለቃለቅ አይሰራም። እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጅ መታጠብ በውሃ ለምን በበረኪና አትዘፈዘፍም? አይሰራም። ትጠይቃለህ። ጻድቁን አሳልፈ ሰጣ፣ ለፍቃዳቸው አሳልፎ ሰጣ ይላል። አታመልጥ ከእግዚአብሔር ፍርድ ማለት ነው። ኃይል ይደረጋል አለ። ከዛስ ሌሎች ኤልያስ ነው አሉ። ኖ ቆይ ሄሮድስ መጥምቁ ዮሐንስ ከሙታን ተነስቶ ነው አለ። ሌሎቹ ደግሞ ኖ ንጉሥ ሆይ ተሳስተሃል፣ ኤልያስ ነው። ያ ኤልያስ የብሉይ ኪዳኑ አለ አይደል? ከገላትያ ቴስቢ የመጣው እሱ ነው። እንደዚህ እንዲህ ነበር ያደርገው የነበረው ብለው አባቶቻችን ነግረውናል። እሱ ነው ይመጣልስ ተብሎ አልነበረ በሚልኪያስ? እሱ ነው። አይ በቃ እሱ ነው አሉ። ሌሎች ደግሞ አይ እኔ ኤልያስ ነው ብዬ አይደለም፣ ግን ከነቢያት ከቀደሙት ነቢያት ኤርምያው ሊሆን ይችላል፣ ሌሎቹ ሊሆን ይችላል፣ ግን ከቀደሙቱ ከነዛ ከነቢያት እንደ አንዱ ነብይ ነው አሉ። እኛ ኤልያስ ነው አንልም፣ ግን እንደ ቀደሙቱ ከነቢያት እንደ አንዱ ነው። ሄሮድስ ግን ሰምቶ እኔ ራሱን ያስቆርጡት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። አይ እናንተ የፈለጋችሁትን በሉ። ትጨቃጨቃለህ አልኩ። ትጨቃጨቃለህ። ቤተን አንኳኩቶ እግዚአብሔር ይገባል። እንደዚህ ትባላለህ አልኩ። ሚስት በባሏ ላይ፣ ልጆች በወላጆቻቸው ላይ በውስጥ እየመጣልኝ ያለው ማለት ነው። አንተ ሰውዬ ለምን አታርፍም? ቤተሰብ በጠበጥ እስከ ሰሜን ሸዋ ለምን እስከ ሰሜን ኢትዮጵያ አይሆንም አልኩ። ዓለም ሼክ ለምን አታደርግም አልኩ። ከሳሾቼ እንደዚህ እያሉ ነበር ሲከሱኝ የነበረው። ባል ከሚስት አጣልቷል። ኤርሚያስ ሰሜን ሸዋ ላይ ሰዎች ተጣልተዋል። ለምን አይጣሉም? የተጣሉበት ምክንያት በምንድን ነው? በሃይማኖት። ምን ብሎ አለ ኤርሚያስ? ሰበከ በእግዚአብሔር ጸጋ። ከዛስ ባል ከሚስት ጋር በፍጹም ከዚህ በኋላማ በቃኝ፣ ኢየሱስ ክርስቶስ እንደምከተለው አላያቸዋትም? ያቺ የትግራዋይ ተወላጅ ባለፈው ያለችውን በፍጹም አለች። ኢየሱስ እኮ በእኛ ሀገር ላይ እኮ ስሙ እንዳይጠራ እንከለከል ነበረ ትግራይ ውስጥ አለች። ጌታ መቀበል ፈልጋለሁ አለች። በውስጥ ደውዬላት ነው ጌታ የተቀበለችው። ስልኳ ይዛን ቀን አልሰራ ብሎ ሳውዲ ነው ያለችው። ተጣሉ ትለኛለህ እንዴ? ብራዘር ይጣላል እኮ እሳትን ልጥል መጣው ብሏል። የእውነት የጽድቅ ቃል ሲሰበክ መጣላት አይቀርም። ይጣሉሃል፣ በሐሰት ስምን ያርሳሉ። ይሄ ወንድማችን ሰሙሻንም ይዘውታል ሰሞኑ ማለት ነው። አንድ ያልተማረም ነርስ አይደለም፣ ምንም አያውቅም። ምን ነው ያኔ ለምን እንደዛ አላሉም ነበር? ነርስ መሆኑን አሁን ወደ ጌታ ሲመጣ ነው እንደሰሙ። ነርስ ነው ነርስ አይደለም፣ ዶክተር ነው ዶክተር አይደለም፣ የጤና ባለሙያ ነው አይደለም። ታቁታላችሁ እኮ ያኔ ምንድነው አሁን ይኸው ሰበብ ምክንያት ኦርቶዶክስ ነው ኦርቶዶክስ አይደለም፣ እንትን ነው እንትን አይደለም። በቃ መነጋገሪያ ነው የምትሆነው። ጠባዩ ነው፣ ስራው ነው። ወንጌል እንዲህ ያደርጋል።
አሬ ኤርሚያስ እባክህ ቤተሰብ እዚህ እኮ በጣም እንትን ታለ አርፎ ተከባብሮ የተቀመጠ ህዝብ ልታጫርሳሉ። ለምን የምትጫርሰው? ብራዘር ኢየሱስ ጌታ ነው፣ ኢየሱስ ያድናል ብዬ ነው የተሰበኩት። እኛ ተከባብረን የተቀመጠ ሃይማኖት ብራዘርዬ፣ እኔ የሰውን ሃይማኖት አከብራለሁ። ሐሰትን ግን ጴንጤ ቤት ይሁን ኦርቶዶክስ ቤት ይሁን ካቶሊክ ቤት ይሁን አይሁድ ቤት ይሁን መድኃኔዓለም ይፋረደኝ፣ በወንጌሉ መዶሻ ከትክቼ እጠልልሃለሁ። ጽድቅን ሰብካለሁ። ኢየሱስ ያድናል። 4 ነጥብ። በቃ